እኔ በኢትዮጵያ ቤተክርስቲያን በጣም ስታቢሊሽድ የሆነ እንትን ነው ያለኝ፣ እምነት ነው ያለኝ። በጣም የኢትዮጵያ ቤተክርስቲያን ስፒሪቹዋሊቲ በጣም ዲፕ ነው። በጣም ብዙ ሰዎች እንዲረዱት እንዳውቀው የሚፈልገው ነው። በጣም ዩኒቨርሳል ነገር አይባታለሁ። በጣም ካነበብኩት ነገር የትራዲሽኖችን ያገናኘች ነች። የአሌክሳንድሪያን፣ አንቶኪያን ብዙ ትራዲሽኖች ያቀፈች። ለምሳሌ ሊተርጂዋን ብትሄዱ የኢትዮጵያ ቤተክርስቲያን ወደ ሶሪያ ነው፣ ቴዎሎጂዋ ወደ አሌክሳንድሪያ ነው። ብቻ በጣም ብዙ ዩኒቨርሳል የሆነ ካራክተር ነው ያላት እና እኔ በጣም ብዙ ሰዎች እንዲያውቋት፣ እንዲያጠኗት፣ እንዲመረምሯት ነው የምፈልገው። እንደውም ከኢትዮጵያ አልፎ እግዚአብሔር ጊዜ እድሜ ቢሰጠን ከእኛም የተሻሉ ሰዎች እንደው ብዙ ሊቃውንት አሉ፣ እነሱን ቢያበረታቸው የተሻለ ጄኔሬሽን ቢነሳ ለዓለም ማስተዋወቅ ያለብን ዓለም እንዲያውቃት የምንፈልጋት ቤተክርስቲያን ነች እና ዊ አር ቬሪ ፕራውድ ኦፍ አወር ቸርች ማለት ነው። በጣም የምንኮራባት፣ አልታወቀችም መታወቅ አለባት ብለን የምንሳሳላት ቤተክርስቲያን ነች እና የሆኑ ሰዎች የሚሰጡት ኮሜንት ምናምን ቤተክርስቲያንን በምንም ደረጃ እንትን አያደርግም ማለት ያለማወቅ ያለመመርመርም ስለሚኖር ማለት ነው። ግን እኔ በቤተክርስቲያን ትምህርት ላይ ጥርጣሬ ቢኖረኝ ወደ ፕሮቴስታንት ትምህርት ለመሄድ ብፈልግ እነ ሳሚን አይቼ እንጂ በጣም ራዲካል ያላቸውን ሰዎች አይቼ አልመጣም እና ለፕሮቴስታንት ራሱ የሚጠቅሙት እንደነ ሳሚ አይነት ሰዎች ናቸው ብዬ ነው ማስበው። ምክንያቱም ከነሱ ውስጥ የሆነ ጀንትልነስ አለ፣ የሆነ ሚክነስ አለ፣ የሚስብ ነገር ፍቅር አለ ምናምንና ክርስቶስ ደግሞ ደቀ መዛሙርት የመሆናችሁን እንኳ ሰዎች በፍቅር ነው ታውቃላችሁ ያለ እንጂ በቴዎሎጂ በእውቀት ምናምን አይደለም። በሰዎች ውስጥ የሆነ የሚታይ መልካም ነገር ያስፈልጋል እንዲስብ ማለት ነው እና እኛ በእውነቱ ብንሳብም በነሳሚ ነው የምንሳብ ስላችሁ ነው። እነሳሚን ፕሮቴስታንት ውስጥ በጣም ትልቅ ነገር የገባቸው አይነት ሰዎች አድርጌ ነው የማስባቸው ማለት ነው እና በዚህ አጋጣሚ ሳሚ ወጣት ልጅ ነው፣ ግን በጣም የበሰለ ልጅ፣ በጣም የክርስትና እንትኖችን በደንብ ያጠና ሰው ነው እና ሀሳቦቹን በጣም ነው ማከብረው። ግን አንድ ጥያቄ ያለኝ በጣም ቤዚክ ጥያቄ፣ ፕሮቴስታንት ኤክሌሲዮሎጂ ሰብጀክቲቭ ነው እንዴ? ሰዎች እንደፈለጉ ነው እንደሚተረጉሙት? አሁን እኛ ኦርቶዶክሳውያን ኤክሌሲዮሎጂ አለን። የቤተ ክርስቲያን ባውንደሪዋ ሳክራመንታል ነው፣ ፌዝ ነው፣ ፌዝ ሳክራመንታል፣ ፕሪስትሁድ፣ እነዚህ ነገሮች ነው እንግዲህ የምትታየዋ ቤተክርስቲያን። ያቺ የማትታየዋ በሰማይ ያለች እግዚአብሔር የሚያውቃት የቅዱሳን ህብረት ነች። ይቺም የዚያ አካል ነች። ግን በምድር ላይ ያለችው ሳክራመንታል ቦርደር አላት ብለን ነው የምናምነው። እዚያ ውስጥ ግን የእግዚአብሔርን ፍርድኛ ማለት አንገድብም። ያው ማለት ኤክሌሲዮሎጂ አለን ስላችሁ ሊነቀፍ ይችላል፣ ሊተች ይችላል፣ ትክክል አይደለም ሊባል ይችላል፣ ሊያከራክር ይችላል። ግን ቤተክርስቲያን ምንድነች? ደንበሯ ምንድነው? ባውንደሪዋ ምንድነው የሚለው በቃ ግልጽ ነው ማለት ነው። ሊቃውንቶቻችንም ብዙ አይነት ውይይት አድርገውበታል። የኢስተርን ኦርቶዶክስ ቴዎሎጂ ምናምን ስታዩ እና ሳክራመንት ባውንደሪ ነው በቃ ይሄ ቅዱስ ቁርባን ህብረት አንዱና የማታስቀድስ አንዱና የማትቆርብ ቤተክርስቲያን ዝም ብላ በሆነ ነገር ስለተመሳሰለች አንድ ነው ልትባል አትችልም የሚል ቤዚክ የሆነ ቅዱስ ጳውሎስም ከአንዱ ህብስት እየተካፈላችሁ ከአንዱ ጽዋ እየተካፈላችሁ እንዴት ትለያያላችሁ ስላለ የአንድነት ምልክት ስላደረገው ያው የታወቀ አለን ማለት ፕሮቴስታንቶች ላትቀበሉ ትችላላችሁ። ምክንያቱም እናንተ ስለ ሳክራመንት ስለ ፕሪስትሁድ ምናምን ያላችሁ እይታ ከኛ ለየት ስለሚል አንደርስታንድ እናደርጋለን። ያው በቴዎሎጂያችሁ መሰረት ነው የምታዩት። ግን እኔ በጣም ግልጽ እንዲሆንልኝ የምፈልገው ጥያቄ እንደ ፕሮቴስታንት ኤክሌሲዮሎጂ አላችሁ ወይ? ማለት አንድ ቤተክርስቲያን የሚባልበትና የማይባልበት መለኪያው ምንድን ነው? በምንድን ነው የሚለከው? አሁን ሰሞኑን ቢያንስ 10 ምናምን ሰዎች እንግዲህ ቴዎሎጂ የተማሩ
አስተማሪዎች፣ ፖዚሽን ያላቸው በፕሮቴስታንት በማህበራዊ ሚዲያ በደንብ የምናውቃቸው ሰዎች የተለያየ እይታ ይሰጡ ነበር እና ሁሉም የተለያየ ነው። ገዥ የሆነ ኤክሌሲዮሎጂ የለም። ጥንታውያን ቤተክርስቲያናትን እንዴት ነው የምታዩቸው? እንዴት ነው የምትመዝኗቸው? አንድ ቤተክርስቲያን የሚባልበትና የማይባልበት ምን ሲያሟላ ነው? ለምሳሌ አንዱ ይነሳና ጁዶ ክርስቲያን ይላል። የኢትዮጵያ ቤተክርስቲያን ጁዶ ክርስቲያን ነች። ጁዶ ክርስቲያን ያልሆነ ክርስትና የለም በዓለም ላይ። ኢየሱስ ክርስቶስ አይሁዳዊ መሆኑን መቼም አትረሱትም ማለት ነው። አለባበሱ ራሱ አይሁዳዊ ነበረ። መጽሐፍ ቅዱስ የተጻፈው በአይሁድ ካልቸር ነው። የጁዳይዝም ጁዶ ክርስቲያን ካልቸር ነው እንግዲህ የክርስትና ካልቸር ማለት ነው። እና ምን ያህል ጁዶ ክርስቲያን ሲሆን ነው ቤተክርስቲያን የማይሆነው? እንደዚህ አይነት ጥያቄዎች ይነሳሉ ማለት ነው። ምንድን ነው መለኪያው? ፐርሰንት ተቀምጠዋል። ብዙ አይነት ጥያቄዎች ይነሳሉ። በተለይ ኤክሌሲዮሎጂያችሁ ሰብጀክቲቭ ነው ወይ? ሰዎች የተለያየ ሀሳብ ሲሰጡ የራሳቸው ኤክሌሲዮሎጂ ነው ወይ ያላቸው? እንደ ፕሮቴስታንት የታወቀ ኤክሌሲዮሎጂ፣ የሚያስማማ ኤክሌሲዮሎጂ ነገረ ቤተክርስቲያን ማለት ነው። ቤተክርስቲያንን ዲፋይን የምታደርጉበት ለምሳሌ የሉተራን ኤክሌሲዮሎጂ እርግጠኛ ነኝ የኢትዮጵያ ቤተክርስቲያንን ቤተክርስቲያን ብለው ይቀበላሉ። ምክንያቱም ሳክራመንቷን ይቀበላሉ። የኢትዮጵያ ቤተክርስቲያን ያጠመቀችውን ሰው ደግሞ አያጠምቁም። ስለዚህ አሁን ሉተራን ያለው ኤክሌሲዮሎጂ እና ሌሎቹ ፔንቴኮስታሎቹ ሪፎርምድ የተለያየ ነው? እንደ ፕሮቴስታንት የሚያስማማ አለ ወይስ ሰዎች እንደፈለጉ ነው ዲፋይን የሚያደርጉትና የሚለኩት? ኤክሌሲዮሎጂ አንድ እንግዲህ በቤተክርስቲያን አስተምህሮ በቴዎሎጂ ትምህርት ቤት አንዱ በጣም ኢሴንሻል የሆነ ትምህርት ቤተክርስቲያን ማነች? ደንበሯ ምንድን ነው? ቤተክርስቲያን ተብላ የምትጠራ ምን ስትይዝ ነው? እንደዚህ አይነት ነገሮች አሉና እንዴት ነው ሳሚ ካላችሁ ለምንድን ነው ታዲያ ሰዎች የሚለያዩት? ለምሳሌ ስለ ኢስተርን፣ ስለ ኦሪየንታል ቤተክርስቲያናት፣ ስለ ካቶሊክ እንደዚህ ሲሰፍሩ የተለያየ እይታ የሚናገሩት ወይም እሱን የፕሮቴስታንት የታወቀውን ኤክሌሲዮሎጂ ትተውት የራሳቸውን እሳቤ እየተናገሩ ነው? እንዴት ነው? እሱን ብታብራሩ ጥሩ ነው። እሺ ቴንክ ዩ። እሺ መምህር በረከት እግዚአብሔር ያክብርልን። ሳሚ መልስ ወይስ በስማም ትሰጠዋለህ? ደቂቃ ለሳሚ አንዴ ሶርቲ ይሰማል? አይሰማል። በስማም ነበረ ግን ያው ሀሳቡን አቤት። እሺ አይ ናገር እሺ አካሄድ ለመጠየቅ ነው። የቀድሙን ሀሳብ ትተን ነው። ምክንያቱም ቅድም የተነሳው ርዕስ ሌላ ነው፣ አሁን በኋላ የተነሳው ርዕስ ሌላ ስለሆነ ቤተክርስቲያን ስለሚለው ነው የምንወያየው ወይንስ እሱ ቢጠራ ጥሩ ነው? ያኛውን በግል ብናደርገው አሪፍ ነው። አካሄዱን አስተካክሉት። ሞሮፍ በግል ብናደርገው አሪፍ ነው። እኛም ብቻ ስለሚያሳትፍ ያኛው እዛ ነው። እኔም እነሱ ባሉበት እንትን ስለማይሄድ በነገራችን ላይ የሚያሳትፍ አይደለም ብዬ ነው። በነገራችን ላይ እኔ የሚያወራሁት ከንግግራችሁ መሀል ላይ ከሰማሁት ጀምሮ ባለው ስለሆነ ሬሳችሁ ውጭ አውርተን ከሆነ ማስተካከል ትችላላችሁ። አይ ችግር የለም ቀሲስ፣ ችግር የለም። በቃ ርዕሱን አስተካክለዋለች። አንተን የሚያሳትፍ ስለሆነ ወደ ቶፒኩ ወደዛ ጋርስ ቸርች ወደሚለው መሄድ እንችላለን። ቅድም መምህሮች ታስቀመጡ እሱን አይቼ ነው እኔ የሚያወራሁት። እሺ እሺ ሳሚ የዚህኛውን ኤክሌሲዮሎጂውን ታብራራለህ ቢሲ ወይስ እኔ ትንሽ ልሂድበት? እና ሌላው ሰው ነገሮች ዝም ብሎ የሚታለፉ አለ። ቀጥልበት። እሱ ከሆነ የሚወራው ወይም ሰሞኑን በነበረው ነገር ከሆነ በደንብ ማብራሪያ መስጠት እንችላለን። ምን እንደተባለ ለምን እንደተባለ አንዳንድ ጊዜ ከthird person መስማትና ከጥላቻ ምናምን በሚል እንደው ጋዝ ላይቲንጉ እዚህ የሚጠቅመን አይመስለንም። አንደኛውን አሞካሽቶ ሌላውን ደግሞ መውቀስ በደንብ ሁኔታውን ካለመረዳት ስለሚመጣ አይ ቲንክ ኮንስትራክቲቭ የሆነ ኮንቨርሴሽን እንዳይኖረን ያደርጋል እና እንደ ጥንቃቄ ብናደርግ ጥሩ ነው።
ግን አሁን ስለ ቤተክርስቲያን ነው የምናወራው ወይስ አሁን ሳሚ ቀደም በጀመረው ነገር ነው? እኔ እሱን በግል እናደርገዋለን። የኔን አንተ እኮ ነህ ቀሲስን ያስገባው ሳሚ። ስለዚህ ነው ወደ ሌላ ነገር ወሰድከው። አውቄ ነው ወደ ቸርች የወሰድኩት። ለዛ ነው ወደ ቶፒኩ ነው። በነገራችን ላይ አሁንም ቢሆን መቀጠል ትችላላችሁ። ጥሩ ነው እኮ እኛ አሁን እኔም መምህር በረከትም የግላችንን አስተያየትን ያው ግባ ስላላችሁ እኔ የገባሁትም እና ከዚህ በኋላ ያለውን ወይ እናንተ ቀጥሉ፣ እኛ እንውጣና እንደዛማ ቆይ አንድ ጊዜ ብዙም ላቆይም ስለምንችል ሀሳቡ ይሄ በጣም ሲነገርም በየቦታውም ይሄ ሀሳብ ስላለ ወደዛ ሀሳብ ላይ መሄዳችሁ ጥሩ ነው የሚሆነው። የሳሚ ያው ሌላ ቀን ወይንም በኋላ ስንገባ በስማም የቀራል ለምትለው ካለ ያው ተስፍሽም አልተናገረም፣ በዛ ጉዳይ ላይ እንሄድበታለን። አሁን ስለ ቤተክርስቲያን በተነሳው ሀሳብ ላይ ያው ቤተክርስቲያን አይደለችም ነች በሚለው ሀሳብ ላይ ያው ነች በሚለው ነው ያው ሳሚም የሚሰጠው ሀሳብ ማለት ነው። ስለዚህ ሳሚ መምህርም የጠየቁትን ሀሳብ አስተካክለ ትሄድና ቢሲ ደግሞ ፖዚቲቭ የሆነ ሀሳብ ስላለው በዛ ሀሳብ ላይ መሄድ ይችላል። እንደዛ ይሻላል። ምናልባት የሚመለስ ጥያቄም ሊኖር ስለሚችል ብዬ ነው በፖዚቲቭ ብቻ ብንሄድ ከምንሄድ ብዬ ነው። ምን ይመስላል? ቀዳሚ ሱረቲ ነች አይደለችም የሚለውን ግን ከእንትን ጋር ብትነግሩን። አሁን እኛ አቋም የራሳችን እንደ እውቀት አሁን ለምሳሌ ለልጆቻችንም ስንናገር እንደዚህ ይላሉ ብለን የምናስተምረው ነገር መኖር አለበት። ዶክመንትን የሆነ እንደ ቸርች ራሱ አሁን የራሳችሁን ዲኖሚኔሽን ደግፋችሁ መናገር ትችላላችሁ። እኔ ያለሁት ሙሉ ወንጌል ነው። እንደ ሙሉ ወንጌል እንደ ቸርች እንዲህ ብለን የግላችን ሳይሆን እንደ ቸርች እንዲህ ብለን እናምናለን የሚለውን ነገር ብትነግሩን እውቀት እናገኛለን ማለት ነው። እውቀት ማለት ነው የእናንተን መረጃ በትክክል የምትሉትን ብለን እኛም መልስ ለመስጠትም ሆነ ለማንኛውም እንድንዘጋጅ ስለሚረዳን ማለት ነው። በዚህ አይነት መንገድ ቢሆን ፐርሰናል ኦፒኒየን ብቻ ባይሆን ብዬ ነው። ቴንክ ዩ። እሺ፣ የምትናገሩ ሰዎች ማስረጃችሁን አጠናክራችሁ ተዘጋጁ ማለት ነው። ሳሚ ቀጥል። ሀሳብ ቆይ ሳሚ አንዴ ከታች ቢሲ ቆይ አንዴ ቢሲ አንዴ ከታች ኮሜንት የምትሰጡ ሰዎች ሰውን አቢዙ የምታደርጉ ሰዎች አቁሙ። ከጥላቻ ነው ምናምን የምትሉ ሰዎች ስለሰው አታውቁም። ሐሳቡ ማንም ሰው በነፃነት ይናገራል። መምህር በረከትም ነቀሲስ ዲበኩሉም ሐሳባቸው በነፃነት ሲናገሩ እኛ ከጥላቻ ነው ምናምን ብለን አናውቅም። የሆነ ሰው አስተያየት ሲሰጥ ከጥላቻ ነው እንትን ምናምን ያላችሁ አትሳደቡ። ሌላ ችግር ካለባችሁ እንትን በሉ። ያው አሉ መምህርም አሉ ነቀሲስም አሉ ፊት ለፊት ነው እየተነጋገሩ ያሉት። ፊት ለፊት የሚነገርን ወሬ ንግግር ነው ማለት። ሳሚ እያወራ ነው እንዴ? ደርባ ምክንያቱም ትናንትና እኔ ስለነበርኩ ማለት ነው በዚህ በቤተ ክርስቲያን ጉዳይ ስለነበረው ቀሲስም መምህር በረከትም ስላሉ ደስ ይለኛል። ይሄ እናንተን ተከትለው መጥተው ከስር የሚዘፍኑትን እንደ አንድ ብትሏቸው ጥሩ ነው። ምክንያቱም የእነሱ ስድብ ምንም ነገር አያመጣም። አይ ቲንክ ትልቅ ሚስ አንደርስታንዲንግ አለ። ብዙ ሰዎችን የተባለው ነገር አስቆጥቷል። ግን ግልጽ ለማድረግ አንድ ሰው ነው ሜሎስ ነው ቤተክርስቲያን የሚያረጋትን ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፔሲፊክሊ የኢትዮጵያ ነው ያለው። የኢስተርን ኦርቶዶክስን ኮሌክቲቭሊ አይደለም አያደርጋትም ብዬ አምናለሁ። በዚህ ምክንያት ብሎ የራሱን ምክንያት ደረደረ። ያ መልስ ሊሰጠው የሚገባ ነገር ነው። እሱ መጽሐፍ ቅዱስ እየጠቀሰ የኦርቶዶክስ ቤተክርስቲያን ኮሌጅ ተምሮ የወጣ ነው። የቀኖናዋን ያውቃል፣ ትምህርቷን ያውቃል፣ አገልጋይ ነበር። ስለዚህ ብሎ ብዙ ምክንያቶችን ደርድሮ እንትን አደረገ ማለት ነው። እኔ ደግሞ ያልኩት ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌልን የተቀበለች ናት። እዚህ ላይ አንድ ነገር ብዬ ልሂድ። አንድ ጊዜ ኮሜንት ላይ ለሰጠኸው ነው። አይ ብትሉ ላልከው አሁን ልበል አንዴ ቆይ፣ ይቅርታ። አሁን ሜሎስ ቅድም ያነሳኸው ወንድማችን ሜሎስ አገልጋይ አልነበረም እኛ ጋር ማለት ዲያቆን አይደለም። ክህነት የሌለው እንደሚመን ነው። ቴዎሎጂ ውስጥ ይማር እንደነበር አውቃለሁኝ። በሚመን ደረጃ ነው እንጂ ክህነት የለውም። ዲያቆንም ቄስም ምናምንም አይደለም። እንደዚያ እንዳትወስዱት። እና ሁለተኛ ከኛ ቤት የሚወጡ ሰዎች የሚናገሩበትን ኢንቴንሽን እኛ ስለምናውቀው እንደ እውነት መናገር ማተራ ያደረገን። አንዳንዶቹ ከጥላቻ ከነበረባቸው ነገር የሚያወሩ ስለሆነ እኔ አሁን እሱ ዲኖሚኔሽንም የለውም ሜሎስ ከተሐድሶም ውስጥ የለም ከእናንተም ውስጥ የለም። ዝም ብሎ የት ነው ይባል የማይታወቅ ሰው ስለሆነ
እሱ ችግር የለውም የግድ መኖር የለበትም። በሱ ለክተን እኛ ስለማናያችሁ እኔ እውነት ደስ የሚለኝ እንደ ቤተ እምነታችሁ ሙሉ ወንጌልም ከሆናችሁ መካነ ኢየሱስ ቅድም ተናገራው። አሁን መካነ ኢየሱስ የኢትዮጵያ ቤተክርስቲያን ቸርች አይደለችም የሚለውን 50 ፓስተር መጥቶ ቢነግረኝ ያልቀበለውም። ለምንድነው? ውሸታቸውን ነው። ለምንድነው ካልከኝ እንዴ እኛ የምናጠምቀውን የማያጠምቁትን ሰዎች እኛን ቸርች አይደሉም ማለት አይችሉም። ትምህርታቸው ራሱ አይፈቅድላቸውም እንትናቸው ራሱ። ስለዚህ ቸርች እንደሚሏትን ያሳምር ያውቃለሁ። መካነ ኢየሱስ እንዲያውም እናት ቤተክርስቲያን ነው የሚሏት ቤተክርስቲያን። ስለዚህ እነሱ በሳክራመንት ምናምን ስለሚያምኑ ሁለተኛ ሌሎች ያጠምቃሉ። ኦርቶዶክስ የመጡትን ሙሉ ወንጌል መሰረተ ክርስቶስ ያጠምቃሉ። ስለዚህ አንዳንድ የምትቀራረቡበት ነገር አለ። ግን አሁን ሜሎስ እሱ አናውቀውም በቅናት ነው በጥላቻ ነው ብሎ ዲስሚስ ማድረግም ጥሩ አይደለም። አንድ ጊዜ ሜሎስ እዚህ ጋር ስለሌለ ስለ ሜሎስ ትተን ሀሳቡ ላይ እንድትሄዱ ብዬ ነው። ሜሎስ ስለተነሳ ነው። አንድ ሀሳብ ልስጥና እኔ አሁን በቃ እኛ ፕሪንሲፕሉን እናውራ። ቤተክርስቲያን ኤክሌሲዮሎጂያችሁን ነገሩን፣ ቤተክርስቲያን የምትሉት ምን እንደሆነ መስፈሪያው ምን እንደሆነ ስለ ኢትዮጵያ ቤተክርስቲያን ተውት። በቃ ስለ ኢትዮጵያ ቤተክርስቲያን በኋላ ከመስፈሪያው በኋላ እንነጋገራለን። የኢትዮጵያ ቤተክርስቲያንን ለይቶ አንድ ሰው ከዓለም አብያተ ክርስቲያናት ለይቶ ስለ ኢትዮጵያ ቤተክርስቲያን ክፉ የሚናገር ሰው እኔ በበኩሌ አሁን እኔ ማለት ነው ጤነኛ ሰው ነው ብዬም ስለማላስብ ለውይይት ቁጭ አልልም። የኢትዮጵያ ቤተክርስቲያንን የሌሎቹን አብያተ ክርስቲያናት ሳያቅ ሳያጠና ዝም ብሎ በደፈነው የተቀበለ ሰው የኢትዮጵያ ቤተክርስቲያንን ግን በተለያየ ብሽሽቅ ምናምን በተለያየ ምክንያት በጣም ራዲካል የሆነ ሀሳብ ስለያዘ የሆነ ሀሳብ ሲያመጣ ለእሱ ሀሳብ ክብር ሰጥተን ጊዜያችን መስዋዕት አድርገን ምናምን ከእንደዚህ አይነት ሰው ጋር እናወራም። አትሊስት እኔ አላወራም፣ እንደዚህ አይነት እንትን አልፈልግም። ግን እንደ ኤክሌሲዮሎጂ ግን ፕሪንሲፕል ስለሚያስፈልግ እንደ ፕሮቴስታንት ማለት ነው እሱን ብትነግሩን ይበቃል። እሱን ላንሳኔ በመርዬ እሱን ላንሳ ነበር። ግን ከዛ በፊት መምህር ዳዊትን ሰላም ቢያቸውን ሰውቴ። እሺ መምህር ዳዊት ሰላም ብለናል። እንኳን ደህና መጡ። ዶክተር ዳኒም እንኳን ደህና መጣ። በቃ በሰላምና በትዕግስት እናውራ ፕሌስ። ስታችሁ ምጽፉ ሰዎች ትላንት ለተነገረ ውይይት እዛው የነበራችሁበት ቤት መልስ ሳሰጡ አትቀሩም እና አሁን በሰላም እንድንወያይ ሰላም ይኑራችሁ ላለው ቀጥል። ሳም ምናልባት ከተፈቀደልኝ አባታችን ይፍቱኝ ባርኩኝ ብያለሁ። ሁላችሁንም ሰላም ብያለሁ። መምህር በረከትም ሁላችሁንም ሰላም ብያለሁ። ምናልባት አያይዘህ እንድትመልሰው ብዬ ነው ሳሚ። ብዙ ሀሳቡም ሳይርቅ አሁን ስትናገር ምን ስትል ሰምቻለሁ። ዶግማው የኦርቶዶክስ ቤተክርስቲያን ስህተት ነው ብዬ አላምንም እና የስላሴ አማኞች ስለሆኑ ግን በአንዳንድ ነገሮች ላይ ጋይድ እናደርጋቸዋለን። የሆነ ስህተት ያለውን ነገር ማስተካከል አለብን የሚል አይነት ሀሳቦች ከዚህ በፊት ሰምቻለሁ እና በፕሮቴስታንቱ ዓለም ለምሳሌ ሴም ቲንግ የትምህርት ልዩነት አለ እና ይሄ እይታ ለፕሮቴስታንቶችም ይሄድ ላይክ አፕላይ ታደርገዋለህ ወይ? ለምሳሌ ክርስቶስ ለሁሉም ሞቷል አልሞተም የሚል ድቤት አለ። ደብል ፕሪደስቲኔሽን የሚባል ትምህርት አለ። ትናንትና ደግሞ ኢንቨስቲጌቲቭ ምንድነው ጃጅመንት የሚባል በ1844 ዓመተ ምህረት ክርስቶስ ሰውን አንተ ጻድቅ ነህ አንተ ኃጥእ ነህ ብሎ ኢንቨስቲጌት ማድረግ የጀመረበት ዘመን ነው የሚል ትምህርት አለ እና እነዚህ አይነት ትምህርቶች በፕሮቴስታንቶችም ኢኳሊ ስህተት ሲሆኑ ጋይድ ለማድረግ ነው ሀሳቡ ወይስ ጀስት ኦርቶዶክስ ላይ ፎከስ አድርጎ የኦርቶዶክስ ስህተት ነው ማለት መብት አለ፣ እሱ ያንተ መብት ነው። ግን ኦርቶዶክስ ላይ ፎከስ የተደረገበት ለምንድን ነው? ወይስ does it apply all across the board ለማለት ነው? እሺ መምህር ከእርሱ ጥያቄ ልነሳና እኔ እንግዲህ ችል ላስቀምጥና ከሱ ውስጥ ምናልባት መልስ ካገኙበት መምህርና ኢቫንጀሊካል ክርስቲያኒቲ ላይ ዶግማ ብለን እኛ ፊክስ የምናደርጋቸው በሶስት መንገድ እናስቀምጣቸዋለን። ኢሴንሻል አሉ፣ ኮር ኢቫንጀሊካል። ከዛ ፊት ግን ይቅርታ ዳኒሻ ሰላም አልከን ዶክተር እና አሌክሶ
ሰላም ብላኛለች ሶርቲ። ያው ብዙ ሰው ስለነበር በኮሜንት መልሻለሁ። እሺ ዳንዬ ሰላማችሁ አሌክስ ይብዛ። እሺ እንትን ሀሳብ ታስቀምጣለህ በዚህ በቅድመ ጠይቁት መምህር በጠይቁኝ ሀሳብ ላይ የምትጨምራለህ። አሌክሶ ሰላም በለን ፓስተር ታንክ ዩ ብያለሁኝ አልክ። እሺ ፓስተር እሺ አሌክሶ እሺ መምህር ዳዊት ይቅርታ እንግዲህ ሰው ሰላም እንበል ብለን እና ኮር ኢቫንጀሊካል ዶግማ ምንላቸዋሉ ኢሴንሻል የምንላቸው ለምሳሌ የአውቶሪቲ ኦፍ ስክሪፕቸር አለ፣ መጽሐፍ ቅዱስ ባይብል አለን፣ ፋይናል አውቶሪቲ ብለን እናምናለን። ስላሴ ላይ ዋን ጋድ ኢን 3 ፐርሰን ብለን እናምናለን። ፐርሰን ኦፍ ክራይስት ላይ እናምናለን። ሳልቬሽን ኦፍ ምንድነው ድነት በጸጋ ብቻ ብለን እናምናለን። አቶንመንት ላይ፣ ሪዘሬክሽን ላይ፣ ጀስቲፊኬሽን ባይ ፌዝ፣ ኒው በርዝ ላይ ወይም ደግሞ ሪጀሬሽን የምንለው ላይ እና እኛ ዶግማን ስንፈታ ቴዎሎጂያንስ ለምሳሌ በጣም ዋይን ግሮደን በደንብ ኤክስፕሌን ያድርገውታል። ዶግማ ምንድን ነው ብለው ኢሴንሻል ፎር ሳልቬሽን ኢን ትሩ ፌዝ ብለው በደንብ ሲያብራሩት እናያለን። እና በ3 ሌቭል ኦፍ አንደርስታንዲንግ እናስቀምጠዋለን። ለምሳሌ በጣም ፕራይመርሊ እና ኢሴንሻል ብለን የምናስቀምጣቸው አሉ። ወይም ደግሞ አንድን ክርስቲያን የሚያደርጋቸው ብለን ለምሳሌ ሚስጥረ ስላሴ ላይ ምንድነው ነገረ ፍጻሜ ላይ ነገርነት ላይ ሳልቬሽን ባይ ግሬስ እያለን የምንላቸው ማለት ነው። እና ሰከንደሪ ብለን ደግሞ የምናነሳቸው ደግሞ አሉ። ለምሳሌ በጣም በቤተክርስቲያን ውስጥ ኢምፖርታንት ናቸው፣ ግን ደግሞ ከቸርች ስትራክቸር ጋር የተገናኙ ከሳክራሜንት ጋር የተገናኙ ባፕቲዝም፣ ኢንፋንት፣ አደልት እያለን የምናስቀምጣቸው አሉ። ከዛ ደግሞ ቴሪቶሪያል ተብሎ ደግሞ ነን ኢሴንሻል ብለን የምናስቀምጣቸው ለምሳሌ ይሄ ስኩል ኦፍ ቶት አሉ። ለምሳሌ ኢን ታይም ቪው አለ፣ ወርሺፕ ስታይል አለ፣ ቅድም እንደተባለ በጣም ብዙ አይነት ቶቶች አሉ። እና ስኩል ኦፍ ቶቶችን ቴሪቶሪያል ብለን እናስቀምጣቸዋለን። በእነዚህ ጉዳይ ላይ ለምሳሌ በመጀመሪያው በፕራይመሪ ባልኮት እና ከዛ ሰከንደሪ ባልኮት ሀሳብ ላይ ኮምፕሮማይዝ አናደርግም፣ ብዙ ኮምፕሮማይዝ አናደርግም። ሶስተኛ ፖስት ሳሚ አለ ሳሚ ስልክ ገብቶብህ ነበር። ባትሪ ቀንት ብሎብኝ ቻርጀር 20% ሆኖብኝ ከ20% በታች ሲሆንብኝ እና በፕራይመሪ ዶግማችን ላይ ወይም ኢሴንሻል በምንለው ዶግማችን ላይ ምንም ኮምፕሮማይዝ አናደርግም። አንድን ሰው የኢቫንጀሊካል አብረን የምንለው እሱን ስናነሳ ነው። ከዛ በኋላ ግን ሰከንደሪ ብለን የምናነሳቸው አሉ። የቸርች ስትራክቸር ላይ፣ ሳክራመንት ላይ ቅድም እንዳልኩት ኢንፋንትና አደልት እያለን የምናብራራቸው፣ ቴሪቶሪያል ላይ ደግሞ ነን ኢሴንሻል የምንላቸው ደግሞ ኤንድ ታይም ቪው ምናምን ወርሺፕ ስታይል እያለን የምንላቸው አሉ። እነሱ ላይ ኮምፕሮማይዝ አናደርግም። ኦርቶዶክስ ቤተክርስቲያን ጋር ስንመጣ ግን የዲኖሚኔሽን ልዩነቶች አሉ። ከፈቀድክልኝ እዚህ ላይ ከነጥቡ ብዙ ሳንደረግ ብዬ ነው። ለምሳሌ አሰንሽን ላይ የተባለውን አንደኛውን ፒክ አድርገን ሶላ ስክሪፕቶራ የሚባለው ቃል በየቤተክርስቲያኑ ሊኖር ይችላል። ግን if we look at scholars ይህንን ከዚህም በፊት አቅርቤዋለሁ፣ ኮንሰንሰስ የለም። ለምሳሌ ሶላ ስክሪፕቶራ ማለት ምንድን ነው ሲል አንደኛው መጽሐፍ ቅዱስ አይሳሳትም የሚል አለ። አንደኛው መጽሐፍ ቅዱስ ውስጥ ለነገረ ድህነት የሚያስፈልገን ነገር በሙሉ እዚህ ውስጥ መጽሐፍ ቅዱስ ውስጥ አለ የሚል አለ። አንዳንደኛው ደግሞ ኖ መጽሐፍ ቅዱስ ቤዚክ ኢንፎርሜሽን ይሰጣል፣ ሌላውን ግን ብታነብ ሰፕላይ ሊያደርግህ ይችላል የሚል አለ። ስለዚህ በዚህ ኤሴንሻል በምትሉትም what I've seen is it's in disarray. It's like falling apart. Kasfallega, like I'm not next to my computer again. I can show you the different views of your sola scriptura interpretation, scholars against scholars, church leaders against church leaders, debate እያደረጉበት ነው። ለሱ መልስ መስጠት እንችላለን። ናቸው ሶላ ስክሪፕቸራ ባይ ስክሪፕቸር አለውን ነው፣ ሌላ ምንም እንትን የለውም። ሳሚ ማስረጃ ላምጣ። አይ መምህር መምህር ዳዊት አንድ ጊዜ ይጨርስና ከዛ ላ ሀሳቡን የያዘው ጻፈውና ዲቤት ነገር እንዳይሆን ይንገሩንና እኛ ችግር የለውም እኮ አሁን በኋላም ጥያቄ ካለ መጠየቅ ስለምንችል ብዙም ስለማንቆይ በቃ ጀስት ይንገሩን። ኦነስትሊ እኛ ኦነስት ሆነው ይንገሩን። እኛ ለራሳቸው ነው በነገራችን ላይ ሚስኮት እንዳናረጋቸውም ለዚህ ስለሆነ ይንገሩንና ከዛ እኛ የምናውቀውን ደግሞ ሌላ ጊዜ እያየን እንነጋገርበታለን። ዶክተር ዳዊት ቀጥሉ። አጠራጣሩልንና ሌሎችንም ሰምተን እንድንወጣ ሰዓታችን እየደረሰ ነው። የምወጣበት ሰዓት
እሺ ብዙ አላበዝበበትም። መቼም መምህር በረከት ቢመጡ ያኛውን አወራ ነበር። አውቶሪቲ ሶላ ስክሪፕቸራ ባይ ዘ ወይ አንድ ሚኒንግ ነው ያለው። ያው ባይ ዘ ወይ አምስቱ ሶላዎችም ሲብራሩ በተወሰነ መንገድ የራሳቸውን ኢንተርፕሬሽን ይኖራቸዋል። ግን ለምሳሌ ሶላ ስክሪፕቸራ ባይብል አሎን ኢዝ ፋይናል አውቶሪቲ ነው እና ኢትስ ኢንስፓየርድ ኤንድ ትረስት ወርዲ ነው ብለን የምናብራራው። በቃ ከዛ አያልፍም ማለት ነው። ሌላው ማብራሪያ ሁሉ በዚህ ውስጥ ያለ ነው። ከዚህ ተነስቶ የሚብራራ ስለሆነ ማለት ፕሮቴስታንቶች ኤክሌሲዮሎጂ ያላቸው ወይ የሚል ሙግት ነበራቸውና እንደው እሳቸው ቢኖሩ በጣም ደስ ይለኝ ነበር። እሳቸው ሳይኖሩ ላንሳ። ስለዚህ ላንሳው ዝም ብዬ እሳቸው ሳይኖሩ ወይስ ቀሲስዬ? አዎ የኔም ጥያቄ ነው በነገራችን ላይ። እሺ ያው እኛ ፕሮቴስታንቶች ኤክሌሲዮሎጂ ያለን አሜን፣ እኛ አንደርስታንድ የምናደርግበት ዋት ዘ ቸርች እና ሃው ኢት ፋንክሽን እና የእሱ አውቶሪቲ ብለን የምናስቀምጠው ለምሳሌ ቸርች ብለን የምናስቀምጠው ይሄን የምነግራችሁ የሁሉንም ዲኖሚኔሽን አነሳቸዋለሁ በኋላ እነማን ዲኖሚኔሽን ምን ብለው እንደሚያስቀምጡት እና ሪትን የሆነ ደግሞ ያላቸው ሰብጀክቲቭ ኦብጀክቲቭ ብለው ቅድም መመሪያ የጠይቁትን እሱንም አነሳዋለሁ። ግን እንደው ጀነራሊ ኮር ዲፊኒሽን ሁላችን የምንስማማበትን ለማንሳት ነው። እኛ ቸርች ብለን የምንለው ኮሚኒቲ ኦፍ ትሩ ቢሊቨርስ ናቸው በክርስቶስ ኢየሱስ ጋዘር አራውንድ ወርድ ኦፍ ጋድ ኤንድ ጋስፕል ብለን እናምናለን። የምንጠቅሰውም ኤፌሶ ምዕራፍ 1 ላይ ቸርች ባዲ ኦፍ ክራይስት ብለን፣ ቆላሲያስ ምዕራፍ 1:8 ላይ ክርስቶስ ኢየሱስ ሄድ የሆነባት ብለን እናስቀምጣለን። እና ፕሪንሲፕል ብለን የምናስቀምጠው ለምሳሌ 1-4-5 ፕሪንሲፕሎች እንዳስቀምጣቸው ከዛ በኋላ ቸርቾች እንዴት አድርገው እንደሚያብራሩ ታነሳለሁ። ዳኒሻ የሚያግዘኛል። አንደኛው ሶላ ስክሪፕቸራ ነው። ስክሪፕቸር አለው ብለን እናስቀምጣለን። ሁለተኛ ኢንቪዚብል ቪዚብል ቸርች ብለን እናስቀምጣለን። ኢንቪዚብል ቸርች ብለን ስናስቀምጥ ኦል ትሩ ቢሊቨርስ ነው፣ በእግዚአብሔር የሚታወቁ ናቸው። ቪዚብል የሆኑ ቸርቾች ደግሞ ሎካል ኮንግሪጌሽኖች ናቸው፣ ወይም ደግሞ ሚክስድ ቢሊቨርስ እና ነን ቢሊቨርስ ብለን እናስቀምጣለን፣ እናብራራለን። ሰከንድ ጢሞቴዎስ ምዕራፍ 2 እናስቀምጠን ማለት ነው። ሌላው ፕሪስትሁድ ኦፍ ኦል ቢሊቨርስ ብለን እናስቀምጣለን። ኤቭሪ ክርስቲያን ዳይሬክት አክሰስ ቱ ጋድ ብለን እናስቀምጣለን። በዚህ ስናስቀምጠው ማለት ነው። እና ማርክ ኦፍ ትሩ ቸርች ብለን ስናስቀምጥ ለምሳሌ ሪፎርመሮች እነ ማርቲን ሉተር እነ ጆን ካልቪን ሲያስቀምጡ ትሩ ቸርች ኢዝ the word is rightly preached የሚሆንበት ነው። ሳክራመንት rightly administer የሚደረግበት ነው። ለምሳሌ ባፕቲዝም፣ ሎርድ ሰፐር እንደው ማንነቱ ይጨምሩና ቸርች ዲሲፕሊን እና ፕራክቲስ የምታደርግበት ነው ብለው ያስቀምጣሉ። እሱ ብቻ አይደለም፣ የቸርችንም አውቶሪቲ ያስቀምጣሉ። አውቶሪቲ ላይ ክርስቶስ፣ ከዛ ስክሪፕቸር፣ ከዛ በኋላ ቸርች ብለን እናስቀምጣለን። እና ቸርች ከዛ በኋላ ስክሪፕቸር አይደለም እናስቀምጠው፣ ልክ ሌሎች ኦርቶዶክስ እና ካቶሊኮች እንደሚያስቀምጡ ማለት ነው። የእነሱ ቪው የታወቀ ነው፣ ቸርች ኤንድ ስክሪፕቸር ነው። እኛ ግን ክራይስት ስክሪፕቸር ኤንድ ቸርች ብለን እናስቀምጣለን። ቸርች ስትራክቸር ላይ ቫሪ ያደርጋል። ለምሳሌ ፕሮቴስታንት እንደተባለው ዋን ሲንግል የሆነ ስትራክቸር የለንም፣ ወይ ቢሾፕ ወይ ፕሬስቢተሪያን ወይም ደግሞ ኮንግሬሽናል የሆነ ነገር የለንም። ማለት እንትን ነው፣ ዋን ስትራክቸራል ሳይኖረን እንደዚህ አግሪ ኤጲስቆጶል አለ፣ ፕሬስቢተሪያን አለ፣ ኮንግሬሽናል አለ። ነገር ግን ሁላችንም አግሪ የምናደርግበት ሊደርሽፑ ሰርቨንት ቤዝድ ነው እንጂ አብሶሉት ነው ብለን አናምን። ይህን ከየት አመጣችሁ ካላችሁን ከአንደኛ ጴጥሮስ ምዕራፍ 5 ላይ ፒክ አድርገን ነው እንደዛ የምናብራራው ማለት ነው። የቸርች አባቶች ኢንፍሉዌንስ አድርጓቸዋል ካላችሁን፣ አዎ ሰሌክቲቭ የሆኑ ለምሳሌ ፕሮቴስታንቶች በጣም ሪስፔክት የምናደርጋቸውና የምንቀበላቸው አባቶች አሉ፣ ወደኋላ ባክ ትሬስ አድርገን ማለት ነው። ለምሳሌ አንድ ኤግዛምፕል ላንሳ። ለምሳሌ አውገስቲን ኦፍ ሂፖን እናነሳለን። ነገር ግን ስናነሳቸው ግን አባቶችን ፋይናል አውቶሪቲ ብለን አይደለም የምናስቀምጣቸው። አባቶች ፋይናል አውቶሪቲ አይደለም ስክሪፕቸር ነው ብለን እናነሳለን። ግን አባቶችን ሄደን ትሬስ እናደርጋለን። ዱ ዊ ሃቭ ሪትን ዋን የስ በት ናት ጀስት ዋን ሲንግል ዶክመንት አይደለም። እንደምታውቁት ፕሮቴስታንት ዋን ዩኒቨርሳል የሆነ ሪትን የሆነ ኤክሌሲዮሎጂ የለንም። ነገር ግን ብዙ የተጻፉ ኮንፌሽኖች አሉ። ለምሳሌ ሪፎርምድ እና ፕሬስቢተሪያን የምታነሷቸው እንደ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አላቸው። ዲቴል የሆነ ትምህርት ያላቸው የቸርችን የቸርች ሊደርሽፕ ሳክራመንትን በደንብ የሚተረትኑበት። ሉትራኖች አውግስበርግ ኮንፌሽን አላቸው። ቸርችን በደንብ ዲፋይን የሚያደርጉበት ወይ ጋስፕል ኢዝ ራይትሊ ፕሪችድ የሚሆንበት እና ሳክራመንት ራይትሊ አድሚኒስተር የሚያደርግበት ብለው በደንብ ያስቀምጣሉ። ሪፎርምዶችን ብታነሷቸው እነዚህ ኮንቲኔንታል የሆኑ ለምሳሌ ቤልጂክ ኮንፌሽን የሚባል አላቸው። አንጀሊካንስ ምንድነው የሚባለው 39 አርቲክል አላቸው ምናምን ነገር እና ግን ሁሉም አንድ ኮመን የሆነ አላቸው። እነዚህ ያነሷቸው ዲኖሚኔሽኖች አንድ ኮመን የሚያደርጋቸው ነገር ብሎ ሲባል ኢቨን ዶ በጣም ዲፈረንስ ቢኖራቸው አግሪ የሚያደርጉት ቸርች ሴንተር ያደረገችው በወርድ ኦፍ ጋድ ላይ ነው ብሎ ያስቀምጣሉ። ክራይስት ለቤተክርስቲያን ሄድ ነው ብሎ ያስቀምጣሉ። እውነተኛ ቤተክርስቲያን ብሎ አይዴንቲፋይ ሲያደርጉት ፕሪች የምታደርግ ሳክራመንትን ዴሊቨር የምታደርግ ከዛ ደግሞ
ምእመንን ዲሲፕሊን የምታደርግ ብሎ ያስቀምጣሉ። ይህን ሲያስቀምጡ ግን ሃይስት አውቶሪቲ ስቲል ማን ነው ሲባል ስክሪፕቸር ኢዝ ዘ ፋይናል አውቶሪቲ ብሎ ያስቀምጣሉ። ኮንፌሽን ራሱ ሲደረግ ሄልፕፉል ነው፣ ነገር ግን ከመጽሐፍ ቅዱስ ጋር እኩል አይደለም ብለው ያስቀምጠው። በአንድ ላይን ሳስቀምጥላችሁ ፕሮቴስታንቶች እኛ ኢቫንጀሊካል እንዳለ ፕሮቴስታንት ብዬ ሳወራችሁ ታውቃላችሁ፣ ፕሮቴስታንት ነው። አንድ የሆነ ወጥ የተጻፈ ኤክሌሲዮሎጂ ባይኖረንም ነገር ግን መልቲፕል የሆነ ኮንፌሽኖች አለን፣ ዩኒቨርሳል የሆኑ ዶኩመንቶች አሉን እና ደግሞ እነዚህ ዶኩመንቶች ኦል አር አንደር ስክሪፕቸር ናቸው። ምናልባት መምህር ሲመጡ ይህንን ስፔሲፊክ ስለጠይቁኝ እሳቸውን አድሬስ አድርጌ መልሳለሁ። ይሄ ፕሮቴስታንት ኤክሌሲዮሎጂ ሰብጀክቲቭ ነው ወይስ ኦብጀክቲቭ ነው የሚለው እሱኛውን እሳቸው ሲመጡ ከእሳቸው ጋር ዲስከስ ማድረግ ስለምፈልግ ማለት ነው። ናት ፒውርሊ ሰብጀክቲቭ በት ኢት ሃዝ ኦብጀክቲቭ የሆነ ፋውንዴሽን አለ። እሱኛውን እንዴት እንደሆነ በደንብ አብራራላቸዋለሁ እሳቸው ሲመጡ ማለት ነው። ቀሲስ ቀጥሉ። መምህር ካሉ ይግቡ፣ ልኬሎት ነበረ እና ወይ አንድ ቁጥር ይጻፉልኝ። አይ ግን እዚህ ላይ ለምሳሌ ይሄኛው ኤክሶሎጂ በምስጢራት ማለት መኖሩ በዲ ኦፍ ክራይስት የምትባለዋ ወይንም የክርስቶስ አካል የምትባለዋ ቤተክርስቲያን መገለጫዋ ምንድነው? እሱን ነው አይ ቲንክ መጠየቅ የፈለጉት ይመስለኛል። ቲዮሪው ላይ ሳይሆን ኦኬ ቤተክርስቲያን አንዲት ናት፣ ቤተክርስቲያን የክርስቶስ አካል ናት የሚለው መጽሐፍ ቅዱሳዊ ሐሳብ አይ ቲንክ ሁሉም የሚቀበለው ነው። ግን ይቺ አንዲቷ ቤተክርስቲያን መገለጫ አላት አይደለ? አንዲት ሲባል ምን ማለት ነው? ከምስጢራት ጋር የሚያዝ ነገር የለውም። እንደዚያ መኖር የለበትም። ስለ ጠቅላላ የሆነ ወርልድ ቸርች ሂስትሪ በምናጠናበት ጊዜ ያ ነገር እኛ የፈለግነው እሱ ይመስለኛል። መምህር በረከት በእርግጥ እሳቸው ካሉ ይገባሉ። እሱ ላይስ እንዴት ነው አሁን የቤተክርስቲያን በዲ ኦፍ ክራይስት የክርስቶስ አካል ህብረት አንድነት የሚባለው ነገር ከዶግማ ጋር የተያያዘ ስለሆነ እሱን እንዴት ነው የምታከናውኑት የምትፈጽሙት? ዳኒ ሄደበት ቀጥል። እሺ ቀሲስዬ አዚ እንደ ቸርች ማለት ነው። እሺ ቴንክ ዩ ሳሚ ዩ አር ብሌስድ ሶርቲ ቴንክ ዩ ሰላም ብያለሁ ሁላችሁንም። አንድ ማየት ያለብን ነገር ቸርች ማለት ኮሚኒቲ ነው። ኢንዲቪጁዋል ደግሞ ከኮሚኒቲ ጋር የተያያዘ ነው። ኢንዲቪጁዋሎች ተሰብስበው ኮሚኒቲ እንትን ይላሉ። ኢንዲቪጁዋል ሶተሪዮሎጂ ወይም ደግሞ ነገረ ድህነት የቸርችን ማንነት ሙሉ በሙሉ አይገልጽም። ስለዚህ ስለ ቸርች ስናወራ የግድ ከነገረ ድህነት አንጻር አይተን ይሄኛው ቸርች አይደለም አንልም። ይሄ ደግሞ በጣም ግልጽ ነው። ስለዚህ ይሄ ኮሚኒቲ በመጽሐፍ ቅዱስ ስናይ እንደ ክርስቲያን ህብረት የተጻፈ ጽሁፍ አለ፣ በግለሰብ የተጻፈ ጽሁፍ አለ ማለት ነው። ከዛ ደግሞ ኤክሌሲዮሎጂ እኔ አሁንም ድጋሚ እናገራለሁ፣ ቴዎሎጂያን ባልሆንም አንብቤ ያለው ተወሰነ። ኤክሌሲዮሎጂ ቢብሊካል ዲፊኒሽን አለ፣ መጽሐፍ ቅዱሳዊ አለ። ዳጊ ቢብሊካል ዲፊኒሽን አለ፣ በመጽሐፍ ቅዱስ የምናሳየው ሂስቶሪካል ዲፊኒሽን አለ። ሂስቶሪካል ዲፊኒሽን እንግዲህ ባለፉት 2000 ዓመት የሆነው ማለት ነው። እንደገና ደግሞ ስትራክቸራልም ደግሞ አለ፣ ስትራክቸሩ እንዴት ነው የሚል አለ። ማርክስም ደግሞ አላቸው። እነዚህ ማርክሶች የምስራቅ ኦርቶዶክስ እና የካቶሊክ እንደገና ከኒቂያ በፊትና ከኒቂያ በኋላ ከሪፎርሜሽን በኋላ ደግሞ የሉትራንስም አለ፣ የሪፎርምድም አለ፣ ፔንቴኮስታልም አለ። እነዚህ ነገሮች ኦቨርላፕ ያደርጋሉ። ከመጽሐፍ ቅዱሱ ብንጀምር መጽሐፍ ቅዱስ ላይ ቤተክርስቲያን የተባሉት እነማን ናቸው ስንል በድካም ውስጥ ያሉትን ቤተክርስቲያን ተብለዋል። እንደገና በብርታት ውስጥ ያሉትን ቤተክርስቲያን ተብለዋል። ለምሳሌ በራእይ ውስጥ ያሉትን ስናይ ከሰባቱም የተለያየ ባህሪያቶች ነበሩና ከነዚህ መካከል ኖተብል የሆነው የጴርጋሞን ቤተክርስቲያን ነው። የጴርጋሞን ቤተክርስቲያን ትላንትና አንስተነዋል። የኒቆላውያንን ትምህርት ወደ ጣዖት አምልኮ የሚመራውን የኒቆላውያንን ትምህርት የሚከተሉ ሰዎች በውስጣቸው እያለ መጽሐፍ ቅዱስ ግን ቸርች ይላቸዋል፣ ቤተክርስቲያን ይላቸዋል። ስለዚህ በዚህ በቢብሊካል ዲፊኒሽን መሰረት
ቸርች ለመባል ፐርፌክት መሆን የለባትም ማለት ነው። ይሄ ዲፊኒሽን በእኛ ማለት ነው። በእናንተ እንዴት እንደምትመሩ ያው ታስረዳላችሁ። በእኛ ግን ኦርቶዶክስንም ይጨምራል፣ እንደ ቸርች ነው የምንወስደው። ካቶሊክንም ይጨምራል፣ እንደ ቸርች ነው የምንወስደው። በታሪክ ውስጥ የነበሩ የክርስቲያኖች ህብረት ራሱ እንደ ቸርች ነው የምንወስደው። ምክንያቱም ጣዖትን የሚያመልኩ ሰዎች ያለበትን ቤተክርስቲያን እንደ ቤተክርስቲያን መጽሐፍ ቅዱስ ሲወስድ አይተናል እና ሌሎች ኃጢአት ምናምን ነገር እንትተም ማለት ነው። ኦኬ ከኒቂያ በፊት የነበረችዋ ቸርች ክፍፍልም የላትም። የእግዚአብሔርን ቃል የምትሰብክ ህብረት የሚያደርጉ እና በእግዚአብሔር ቃል እንደገና በሳክራመንት የሚያምኑ ሳክራመንታል አክቲቪቲ ያላቸው የእግዚአብሔር ቤተክርስቲያን ተብለው ይጠራሉ። ከዛ በኋላ ደግሞ በኢስተርንና በካቶሊክ መካከል የዲፊኒሽን ልዩነት አለ። ምናልባት መጽሐፉን ከፈለጋችሁ አንድ መጽሐፍ ቴሌግራሜ ላይ አታች አድርጌያለሁ፣ ገብታችሁ ማግኘት ትችላላችሁ። የኢስተርን ለምሳሌ ክሪስቶሎጂ ላይ ያተኮረ ነው አብዛኛው። ቆይ ዶክተር ዳኒ በጣም ይቅርታ አቋረጥኩ፣ ነው ታይም አለ። ግን አንዱ ጥያቄያቸው የነበረውን እንዳታልፈው ነው። ምክንያቱም እኛ የኦርቶዶክስ ቤተክርስቲያን ቸርች እንደሆነች እናምናለን ስትል ቅድም መምህር እየጠየቁ ነበረ እና እኛ ብለን እንዲመለስ ሳይሆን ከፕሮቴስታንቱም ደግሞ ቸርች አይደለችም የሚሉ ስላሉ ስፔሲፊክ አድርገ ይሄ ቤተክርስቲያን ወይ ደግሞ ሙሉ ፕሮቴስታንት እንደዛ ያምናል ማለትክ ነው ወይስ እንዴት ነው? ክሊር እንድታደርገው ብዬ ነው። በኋላ ሳታልፎ በፕሮቴስታንት ስኮላርሺፕ ውስጥ ኦርቶዶክስ እና ካቶሊክ ቤተክርስቲያን አይደሉም የሚል የተጻፈ ስርዓት የያዘ ፔፐር አንድ የለም። አንድ ካለ ገብቶ ለሰይ ናቸው የሚል አለ። ክርስቲያን ነው አድሬስ የሚደረጉት አሁን ባይኖሩ ነበር የሚጻፈው። ዳኒ አለ በጣም ብዙ ስኮላሮች አሉ እንዳነሳለን በኋላ ያ ዋይን ግሩደ ምናምን አለ። እሺ ስለዚህ ዋናው ፖይንት ግን የለም። ቅርታ ጥሩ ነገር ነው እያነሳ ስለሆነ ያለው እንደ አብረህ እንድትመልስልን ነው። እኔ አሁን አንተ የምትለውን ቤተክርስቲያን እናት አይደለችም የሚለውን እንደምትሉ ነው። እኔም አንዳንድ ጽሁፎችን ሳነብ እንደ ፕሮቴስታንቱ እንደዚያ ብሎ እንደሚያምን ነው እኔ የተረዳሁት። ግን በግል ደረጃ የማይሉኝ ይችላሉ። ግን እዚህ ላይ አብረህ እንድትመልስልኝ ዶክተር፣ ስለ ነገረ ቤተክርስቲያን በዲ ኦፍ ክራይስት ናት፣ የክርስቶስ አካል ናት፣ የክርስቶስ ሙላቱ ናት ካልን በኋላ ይቺ ጉባኤ ምእመናን የምንላት ማለት ነው የቤተክርስቲያን ይቺ ጉባኤ ሳክራሜንታል ዩኒየን መኖር የለባትም ወይ? አሁን ያንን እንዴት ነው የምትገልጹት? በእናንተ ዘንድ የሚገለጸው ለምሳሌ በምስጢራት በኩል ህብረት የማይኖረን ከሆነ ኦኬ፣ እኛን እናንተ የምታጠምቁን ከሆነ እና እኛም ሲመጣ አይጋጭም ወይ? እኔ አሁን ግራ የሚገባኝ አሁን ሉተራኖች ይህንን ቢሉኝ እኔ እቀበላቸዋለሁ። ለምን አይሉም? እነሱ አያጠምቁም፣ እኛ የምናጠምቃቸውን አያጠምቁም። ኦልሬዲ የእኛን ቄስ ጥምቀት እኛ ቤተክርስቲያን ያጠመቀቻቸው ቦርናጌን መሆናቸው እንቀበላለን ስላሉ እውነት ለመናገር ከአክብሮት ጋር ነው ይህንን የምቀበላቸው። አክብሬም ወድጃቸውም አምኛቸውም ነው አምናቸዋለሁ። የትምህርታቸው በመጽሐፍ ደረጃ ያለ ነገር ስለሆነ በህይወታቸው እየተገበሩት። ሌሎቹ ላይ ግን ይሄ ስለማይሆን እኛውን እንቸገራለን። ዳኒ ይሄን እንታጠራለን ነው። ቴንክ ዩ ጀምር ምን ብዬ ነበረ? ያው ሆስት ላዳምጥ ብዬ ነው። ኦኬ ስጀምር ምን ብዬ ነበረ? ለግለሰብ ሶቴሪዮሎጂ ነገረ ድህነት እናወራለን። ለኮሚኒቲ ግን ኢንዲቪጁዋል ሶቴሪዮሎጂ ላይ ነገረ ድህነትን ወስደን ያንን ቸርች ኢንቫሊዴት አናደርገው። ምክንያቱም ቤተክርስቲያን ማለት እንደ መረብ እንደሆነ መጽሐፍ ስለሚናገር ብዙ ነገር የያዘች ስለሆነ ማለት ነውና በሲንግል የሆነ ዶክትሪን ቤተክርስቲያን ነች አይደለችም አይባልም። ሳክራመንት ከተባለ ኦፍኮርስ የኛም ይላል የእግዚአብሔርን ቃል የምትሰብክ አንድ ቤተክርስቲያን ስንል ማለት ነው። በእርግጥ ፔንቴኮስታል ላይ ትንሽ ኤክስፓንድ ያደርጉታል። የእግዚአብሔርን ቃል የምትሰብክ አንድ፣ እንደገና ሳክራመንታል የጌታን ራት እና የጥምቀት ፕሮግራም ያለበት፣ በስላሴ የሚያምኑ
ስትራክቸር ደረጃ ታሪክም ያላቸው የሚልም አለ። በስትራክቸር ደረጃ ደግሞ ኤፒስኮፓል ሊሆን ይችላል፣ በጳጳስ ማለት ነው፣ ልክ እንደናንተ አይነት ወይም ኮንግሬጌሽናል ሊሆን ይችላል፣ ሞር ኦፍ የኛ አይነት ነገር ነው። ስለዚህ በዚህም ወይም ፕሬስባይቴሪያን በሽማግሌዎች የሚመራ ሊሆን ይችላል። ቁም ነገሩ ግን የአንድ አይነት አስተምህሮ ፒንፖይንት አድርገን ለምሳሌ ኦርቶዶክስ ውስጥ እንዲህ የሚባል ትምህርት ስላለ የጌታ ቤተክርስቲያን አትባልም የሚል ሎጂክ አያስኬድም። ለምን? ከኮሚኒቲ አንጻር እንትን ስላለ ማለት ነው። ማስረጃ ቅድም ጠቅሻለሁ። የጴርጋሞን ቤተክርስቲያን የጣዖት አምልኮ እንደነበረባት ተጠቅሶ ነገር ግን ቤተክርስቲያን ነች ተብላ ተጽፋለች። ስለዚህ ቤተክርስቲያን ፐርፌክት አይደለችም። ስብስቡ የጌታ ቤተክርስቲያን ነው። ከዛ በኋላ ግን በመንፈስ ቅዱስ ተሞልታለች ወይ የሚል ጥያቄ ሲመጣ ያንን ደግሞ እንመረምራለን። ግን በጌታ ስም የተሰባሰቡ ናቸው፣ ቤተክርስቲያን አይደሉም ተብሎ ተጽፎም አያቅም። አሁን ጥያቄው ስኮላር ማን ነው? እኔም ስኮላር ነኝ አይነት ማለት የለብንም። ሙሉ ወንጌል ቸርች ኦርቶዶክስ ቤተክርስቲያን አይደለችም ብላ አታስተምርምም፣ ስኮላሮችም አይሉም፣ በታሪክም እንትን ስለማው ማለት ነው። ስለዚህ ጠቅላላ አድርገን የእግዚአብሔርን ቃል የምትሰብክ ሳክራመንት አገልግሎትን የምትሰጥ የክርስቲያኖች ስብስብ በእግዚአብሔር ቃል የምትመራ ነው። ኢቭን ዶግማ እንኳን በራሱ እንደዚህ ስለሆነ ኦሪጂናሊቲ ስለምትቀበል ስለማትቀበል የሚል ዲፊኒሽን የለም። ከዛ ግን ስፔሲፊክ አድርገን የምስራቅ ኦርቶዶክስ ኤክሌሲዮሎጂ ዲፊኒሽን እና የካቶሊክ ይለያያል። ዝርዝር ውስጥ መግባት ይኖርብናል። ያነትን ብናወጣው የሚል ሐሳብ አለኝ። ምክንያቱም ክርስትና እንደኛ ሳይሆን እንደ ክርስቶስ ነው እና ሁሉም ያለበትን ቤተ እምነት ልክ ነው ብሎ ስለሚያምን ነው ሁሉም እዛ ቤተ እምነት ውስጥ ያለው። ግን ከዛ ባሻገር የእውነትን ቱንቢ አድርገን ቤተክርስቲያናችንን ማየት አይ ቲንክ በተለይ በዚህ አይነት ውይይቶች ላይ ከተለያየ ካምፕ ያለ ከተለያየ ቤተ እምነት ያለ ነው ተሰብስበን በምነጋገርበት መሀል ብዙ አያንጽም። ለምን ቤተክርስቲያናችንን እውነት ባንላት እዛ አንቀበጥም። ሁላችንም እውነት ብለን ነው ያንን የምናምነው። አይ ቲንክ የሳሚን ፖይንት የምንረዳው ከዛ አንጻር ነው። ወንጌልን ስንሰራ ከዚህ አሁን ይሄን ያልኩትን ካልኩ በኋላ ወንጌልን ስንሰራ ያልዳኑትን ወደ እውነት ማምጣት ነው። ወንጌል ወደኛ አይደለም። ወንጌል ወደ እኔ ቤተክርስቲያን ወደዚህኛው ቤተክርስቲያን አይደለም። ወደዚህኛው ቤተ እምነት ወደዛኛው ቤተ እምነት አይደለም። ወንጌል ወደ ክርስቶስ ነው እና የተነሳውም ጥያቄ ከዛ ነው የተነሳንበት ነጥብ እሷ እንዳትረሳ ነው። ምንመሰክረው እውነትን ለመግለጥ ነው። እውነት ደግሞ ክርስቶስ ነው የሚገለጠው። ለህሊናችን ብንናገር ራሳችን ቤተ እምነት ውስጥ ሁላችንም ማለት ነው ኦርቶዶክስንም ጨምሮ ካቶሊኮችንም ቅድም ስናወራ ነበር፣ ፕሮቴስታንት ውስጥ ያሉ የተለያዩ ዲኖሚኔሽኖችንም ራሳችን ህብረት ውስጥ ሆኖ የምንከራከራቸው በጣም ብዙ አይነት ሰዎች አሉ። ማንስማማ አንድ ያልሆንን ማለት ነው እና ያ አንድነት በሌለበት ያ የዶክትሪናል አንድነት ወይም ዶክትሪን ላይ ልንስማማ እንችላለን። ግን የተለያዩ ሀሳቦች ላይ ይሄ ልክ ነው ይሄ ልክ አይደለም የምንባባላቸው በጣም ብዙ ነገሮች አሉ። እነሱ ባሉበት አንድ እንደ ትምክህት የሚነሳ ነገር አለ። ከሁሉም ክፍል እንደ ትምክህት የሚነሳው ነገር ምንድነው? ዳጊ የሚዩት አድርጋ አንድ ጊዜ እንደ ትምክህት የምትነሳዋ ነገር ምንድናት? እንደው ይሄ በየቦታው ያለው እምነት በአንድ አካል ስለተስተዳደረ ያ መጥፎ ነገር ነው እያልኩኝ አይደለም። እንደ ጥሩ እሴት ሊሆን ይችላል፣ ግን ትምክህት ሊሆን አይችልም። የሆነ የምንመካበት ነገር ቤተክርስቲያናችን ብዙ ቁጥር ሰው ስላለ ወይ ደግሞ ብዙ አገር ቁጥር ስላስቆጠረች አሁን በዛ ቢባል ካቶሊክ ቅድም ሙስሊም እንደዛ ሲመሰገን ነበር። መጥፎ ነገር ሆኖ አይደለም፣ ግን እንደ ትምክህት ሊቆጠር የሚችል ነገር ነው። ወይም ደግሞ የእውነተኛነት መለኪያ ነው ብዬን ያላምንም። የእውነተኛነት መለኪያ እንደ ክርስቶስ መኖር ነው። ክርስቶስን መስበክ ነው። ክርስቶስን ያስተማረውን ሐዋርያት እንዳስተማሩት ማስተማር ነው የእውነተኛነት መለኪያ ቱቢው
ብዬ እኔ ማስበው እንጂ እኔ አሁን ቤተክርስቲያኔ እኔ ሰቨንዝ ዴይ አድቬንቲስት ነኝ። በየአገሩ ያለ ሰቨንዝ ዴይ አድቬንቲስት ቤተክርስቲያን አለ። ያ ግን ትምክህት አይደለም፣ የእውነተኛነት ማህተም አይደለም። የእውነተኛነት ማህተም ክርስቶስን መናገር መቻል ነው፣ ክርስቶስን ማሳየት መቻል ነው፣ ክርስቶስን አለመሸፈን መቻል ነው ብዬ ነው እኔ ማምነው። ሐሳቤ ግልጽ ከሆነ ቅድም ስናነሳ ከነበሩት ነገሮች ይሄ ነገር ሲዘለል ነበረ። ይሄ ዶክትሪናል ዩኒቲ ምንድነው? ቅድም ደጋግሞ ሲባል የነበረው ምንድነው? ቃሉ ጠፋብኝ፣ ቃሉ ጠፍቶብኛል። ግን ማለት ፈልግ ነው ኤክሲዮሎጂ ማለት ፈልግ ነው። ያ ኤክሲዮሎጂካል ዩኒቲ የሚባለው ነገር ነገረ ቤተክርስቲያን ማለት ትችላለህ ከፈለክ። ነገረ ቤተክርስቲያን ማለት ትችላለህ። ኦኬ የፕራይድ ምንጭ መሆን አለበት ብዬ አላምንም። ማለት የፕራይዳችን ምንጭ መሆን ያለበት ነገር እንደ ክርስቲያን የሁላችንም በክርስቶስ ክርስቲያን ተብሎ የሚጠራ ክርስቶስ የሚከተል ይሄ በመስቀል ላይ የሞተው ከመስቀል ላይ ሞቶ ደግሞ ተነስቶ ድልን የሰጠን የክርስቶስ ስራ ነው። በቃ ትምክህታችን መሆን ያለበት በዛ ሴንተርድ መሆን አለብን ብዬ አምናለሁ። ከዛ ውጪ ያለው ልዩነቶች የሉም ብለን የዩኒቲ አምብሬላ ይዘን ይሄ ዩኒቲ ስላለ እንደዚህ አይነት ዩኒቲ ስላለ ሞር አኪሬት የእግዚአብሔር ቸርች ይሄ ነው የሚባለው ትምክህት ጥሩ አይደለም፣ ሄልዚም ነው ብዬ አላስብም። እቺን ሀሳብ ለመጨመረው ቴንክ ዩ። እሺ ቴንክ ዩ ቤቲ። በስማም አንድ ሀሳቡን ይናገር ብዬ ነው። እሺ ቆይቷል ስለሆነ ለወጣም ስለሆነ 2 ደቂቃ ብቻ ነው የምወስደው እኔ 2 ደቂቃ ብቻ ነው የምወስደው። እሺ ቤተክርስቲያን ስንል ሁሉም ሰው መረዳት ያለበት የመጀመሪያው ቤተክርስቲያን ጴጥሮስ በመገለጥ ባወራው ክርስቶስ አንተ የያው የእግዚአብሔር ልጅ ነህ እዚች ላይ ቤተክርስቲያንን መሰረታለሁ ብለዋል። ሐዋርያት ሥራ ላይ ያቺ ቤተክርስቲያን ተመስርታለች። ከዛ በኋላ ያው በመናቆም መልኩ ቤተክርስቲያን በስደት አልፋለች፣ እስከ መከፈል ድረስም ደርሳለች። አሁን ግን ሁሉም ሰው የሚስማማው ካቶሊክ የሆነች በአይን በማትታየው ቤተክርስቲያን ላይ ማንም ጥያቄ የለውም። አይሳሳቴናች ራሱ የሆነው ክርስቶስ ነው። እሱ ላይ አካል ሆነናል። የሱ ምሳሌ ናት መሬት ላይ ያለችው። እሱን ምሰብክ ካልሆነ የራሷ ሪተን የሆነ ወይ ደግሞ ሲወራረድ የመጣ ታማኝ የሆነ የራሷ የሆነ ምታምንበትና አባላቶቿ የሚመሩበት ከክርስቶስ ጋርና እርስ በርሳቸው ህብረት የሚያደርጉበት የእግዚአብሔር ቃል ላይ መሰረት ከዛ ቤተክርስቲያን መጀመሪያ ከተመሰረተችው ሐዋርያዊ ትምህርት ጋር የሚጋጭ ትምህርት ከሌላት ብቻ ነው የእግዚአብሔር ቤተክርስቲያን መሆን የምትችለው። ትሳሳታለች አትሳሳትም? ምናልባት ቤተክርስቲያን የነበረችው ሌላ ትምህርት ገብቶባት እንደ ስህተት ተጠርቶ ሊሆን ይችላል። ስህተቱ ተነቅፎ እየወጣ ነው እንጂ ያቺ ቤተክርስቲያን ግን አሁንም ቤተክርስቲያን ያስባላት ከነስህተቷ አይደለም። ስህተቷ እየተነቀፈ ነው። መጀመሪያ ላይ ወደ ነበርሽበት ተመለሺ ነው። ቤተክርስቲያን ሐዋርያዊ ትምህርትን ሳትይዝ የራሷ የሆነ አባላቶቹ አውቀውት የኔ ቤተክርስቲያን ይሄ ነው ከሌላ የሚለያት እኔ ዳንኩት በዚህ እውነት ላይ ነው የተመሰረትኩትም ሐዋርያቶቹ ትምህርት ላይ ነው ብላ ካላስቀመጠች የሰው ትምህርት የገባባት ከሆነ መቼም ቤተክርስቲያን ልትሆን አትችልም። ይሄንን ማውጣት የምትችል ከሆነ ግን መስተካከል ትችላለች። በተመሳሳይ መልኩ ግን ሰው አይደለም የኔን ቤተክርስቲያን የሚያረጋግጥልኝ። መጀመሪያ እኔ ቤተክርስቲያን ስመርጥ ትምህርቷ ምንድነው? ምን ትመስላለች? ድነት አገኝበታለሁ ወይ ብዬ አምኜበት ንገባባት ቤተክርስቲያን ናት እንጂ እኔ ከሌላ ጋር ያወዳደርኩ ከዛ ስለምትሻል ሌላ ስለተሻልኩ የኔ ትክክል አያረገኝም፣ የሌላው ጥፋት እኔን ትክክል አያረገኝም። ያመንኩበት እውነት ግን ሲጠየቅ ያንን እውነት መመለስ ከቻልኩ ብቻ ህይወት ሆኖኝ የሚኖርባት ናትና ቤተክርስቲያን በዛ መልኩ ነው መቃኘት ያለበት። እኔ የሰው ስህተት አይቼ ወደዚህ መጥቼ ወደዛ የሚናፍቀኝ ከሆነ ልክ እንደ ፖለቲካው የዱሮ ስርዓት ናፋቂ እንደሚባሉት ያሉበትን መሰረት ሳይዙ ወይ ሌላውን የሚመኙ ከሆነ ስቲል ቤተክርስቲያናቸውን ዲግኒቲ መጣል ነው ብዬ የማስበው። እኔ ያለውበትን ቤተክርስቲያን ዲፌንድ ማድረግ የሚችል ትምህርት ከሌለኝ የሌላው ትክክል ነው ካልኩ ምን እሰራለሁ እዚህ? ለምን ትክክል ያለው የተባለው ጋር አልሄድም? ወይስ ለምንስ የሰውን ስህተት ነቅፋለሁ? ተስተካከሉ ወይ ደግሞ ወደ እኔ ነው እያልኩ ስለሆነ ሁሉም የራሱን ዲፌንድ ማድረግ ግዴታ አለበት። ቄሲስ እግዚአብሔር ባርኮት የእርሶን ቤተክርስቲያን ዲፌንድ እንዳደረጉት
ሌሎቹ ማድረግ እንዳለባቸው ያስተምሩልን። ሁለተኛ ቤተክርስቲያን ሲነሳ አንድ ዲኖሚኔሽን ከሌላ ዲኖሚኔሽን ጋር ነው እንጂ ኢንጀነራል ፕሮቴስታንት ተነስቶ ከአንዲት ኢትዮጵያ ኦርቶዶክስ ጋር ሊወዳደር አይገባም። ወይ ከካቶሊክ ወይ ደግሞ ከኮፕቲክ ወይ ኦሪየንታል ውስጥ ሌሎቹ ኢስተርኖች አንድ በአንድ ተነስቶ ነው መታየት ያለበት። በደፈናው ግን ቶታል ፕሮቴስታንት አንድ ነው ተብሎ መያዝ የለበትም። ምክንያቱም የኔ ቤተክርስቲያንና ሌላኛው አንድ ስላልሆነ አንድ ቢሆን ኖሮ እዛ ሄድ ነበር እና በዚህ ይያዝልኝ ሐሳቤ። አመሰግናለሁ። ይቀጥሉ ማለት ከምስጋና ልጀምር። ሁላችሁንም ከልብ አመሰግናለሁ በጽሞና ሆናችሁ ስለተከታተላችሁ፣ ከታችም ያላችሁ እንዲሁም ደግሞ ሶርቲ አክብረሽ በቤትሽ ስላስተናገርሽን እግዚአብሔር ያክብርልን። አይ ቲንክ ወደ መጨረሻው አካባቢ ቤተክርስቲያን መባል ያለባት ይቺ ናት፣ እንደዚህ ነው እንጂ መሆን ያለበት እንደዚህ ነው መሆን ያለበት ወደሚለው የተገባ መሰለኝ ወንድማችን መጨረሻ ላይ አስተያየት የሰጠው። እንደዚያ ሳይሆን ቅድም ጠይቀን የነበረው እኛ አዝ ፕሮቴስታንት እንደ ፕሮቴስታንት እንዴት ነው ነገረ ቤተክርስቲያናችሁን የምታዩት የሚል የመምህር በረከት ጥያቄ ስለነበረ የእናንተ የምትሉትን እንደ ዕውቀት እንድትሰጡን ነበረ። ከዚህ አንጻር ነበር የጠየቅነው። እኔ ግን እንደው በደንብ እንድታስቡበት ቅድም የሰጠሁትን አስተያየት እኔ ይጠቅማል ብዬ አስባለሁኝ። ለኛ አስበህ ነው ምናምን ካላችሁኝ ያው እንደ ግብዝነት ምናምን አትቁጠሩብኝ። እኔ ቅድም ተናግሬያለሁኝ የካቶሊኮች አንድነት እንደሚያስደስተኝ የእስልምናው አንድ መሆን እንደሚያስደስተኝ ሁሉ ፕሮቴስታንቱም ወጥ የሆነ ነገር ቢኖረው ያስደስተኛል። አንድ የሆነ ነገር በጣም ወጥ የሆነ ነገር ሁልጊዜም ከሀገርም አንጻር ከማይበረሰብም አንጻር ከብዙ ነገር ተጽዕኖው የሚኖረው ተጽዕኖ ከፍ ያለ ነው። ለውይይት፣ ለህብረት፣ ለብዙ ነገሮች ምቹነት ይፈጥራል። አሁን እንደ ሀገር አንድ እንድንሆን እንደምንመኘው ሁሉ እንደ ሀገር ስንለያይ አሁን ሀገራችንን እየተበላላን እንደምታዩት ቤተሰባችን በሙሉ በድህነት እየማቀቃረ ለሀገራችን ችግር ውስጥ አለ የገባው ይሄ ህብረት ስለሌለው ነው። እና ህብረት በየራሱ አሁን ክልል ራሱን የቻለ ሀገር ቢሆን ደግሞ ቀበሌዎቹ ቢሆኑ ጉዳት ነው ያለው። ሁልጊዜም ተነጣጥሎ መሄድ ውጤት የለውም፣ እንኳን ለሃይማኖት ማለት ነው። ነገረ ቤተክርስቲያን አካል ናት ብለናል። ማለት ቤተክርስቲያን አካል ናት ብለናል። አካል ደግሞ ማንነት አለው። አካል የሚሆነው የአካል መገለጫ ይኖረዋል አይደለ? የቤተ ክርስቲያን መገለጫዎች አሏት። ቤተ ክርስቲያን አካል ስለሆነች የአካሏ ደግሞ መገለጫዎች ደግሞ አሏት። እኛ ባህሪያት ለነገር ነው እና አሁን እሷን አለመፈለግ በነገራችን ላይ እናንተን ይጎዳል። ማለት ምንም አይጎዳንም፣ ዋናው ነገር ይሄ የመኖሩ ነው እንጂ ይሄ አንድ የሆነ ምናምን ብዙም አይደለም ካላችሁ ቅድም ያልኩት እኔ እናንተ ወደፊት እኔ አይ ዶንት ኖ ምን እንደሚያደርጋችሁ ሁሉ ሳስበው ይጨንቀኛል። እና እዚህ ላይ ብትሰሩበት ባትንቁት፣ አሁን ኮምፒቲሽን አታርጉት። እኔ አሁን ከኛ ጋር ሳወዳድሬ እኮ የካቶሊኮች የተሻለ ነው ብያለሁ። አሁን እኛ የኢትዮጵያ ራሱን የቻለ ሲኖዶስ ነው፣ ፓትሪያርክ አለው፣ በፓትሪያርክ ነው። የግብጾችም የራሳቸው ፓትሪያርክ አላቸው። ይሄንን እንትኗን ያሳንሰዋል ማለት አይደለም። ከዶግማችን አንጻር ችግር የለውም። ግን እንደ ተቋም ከተቋም አንጻር ካየነው ግን ስራ ለመስራት ቤተክርስቲያንን ወጥ በሆነ የሆነ ነገር እንደው ብዙ ነገሮች ከቀኑናማ አንጻር አንድ ለማድረግ ግን የሮማ ፖፕ አካሄዶች የካቶሊክ ስትራክቸር የተሻለ ነው። እውነት ለመናገር ይሄ የሚናቅ ነገር እንዳይመስላችሁ። አሁን እኛ ጋር እየተቸገርን ስለመጣ አንዳንዶቹ እዚህ አሜሪካ መጥተው የፕሮቴስታንቱን አካሄድ እየደገፉ ቸርች በስማቸው መክፈት የጀመሩ አንዳንድ ህገወጥ ሰዎች እየገጠሙን እየተቃወምናቸው ነው። እዚህ አሜሪካ 2-3 ቸርቾች እንደዚያ ተፈጥረው ክስ ላይ ነው ያለ ነው ማለት ቤተክርስቲያን እያወገዘቻቸው ነው። ቸርች በግለሰብ ደረጃ ላይ ፕላንት መደረግ የለባትም። አለበለዚያ እኔም የራሴን ቸርች ከፍቼ የሚመኑ እንደፈለኩ መበዘብዝ ከሆነ የመምህር በረከትም የራሳቸው ከኖረ ብታምኑ ባታምኑ ዶግማው ራሱ አደጋ ውስጥ ነው የሚገባው። ምክንያቱም ዶግማ የሚጠበቀው በቀኖና ስለሆነ በስርዓት ስለሆነ
ስርዓት ካልበላ ነው እኮ ልንበላው አንችልም። እና እዚህ ላይ ነበርኛ እየጠየቅን የነበረው። ከዚህ አንፃር እንግዲህ መምህር በረከት ስለመጡ የቀረውን ጥያቄ ካላቸው እሳቸው ይቀጥላሉ። እኛ ግን ቤተክርስቲያን የክርስቶስ አካል ናት። ህብረት የምታደርገው ደግሞ ምስጢራት ዩኒየን በነገራት ላይ ቅዱስ ምስጢርንም እኮ ከክርስቶስ አካል አንዷ ቤተክርስቲያን አንድ ሆና አንዱን ህብስት ማለት የጌታን ስጋና ደም ካንዱ ነው የምትቀበለው። በነገራችን ላይ ካንዱ ጽዋ ነው የምንቀበለው። ጽዋው ራሱ የተለያየ ጽዋ እንኳን አይደለም። ካንዱ ጽዋ ደሙን እንቀበላለን። ካንዱ ስጋው ደም ህብስቱ ካንዱን ህብስት ምለው በእንትኑ ነው ከህብስት ስለሆነ የምናዘጋጀው ግን የምንበላው ህብስት ብለን አማናዊ የክርስቶስ ስጋ ብለን የምንበላው እና አንዱን ህብስት ስል ለመግለጥ እንዲመቸኝ ነው። አንድ የሚለውን አንዱን የክርስቶስን ስጋውን እንበላለን፣ አንዱን የክርስቶስ ደሙን እንጠጣለን። ይቺ ቤተክርስቲያን በዚህ ነው ህብረቷ ራሱ እየታተመ የሚቀጥለው ማለት ነው። ኦፍ ኮርስ ትምክህትም ከሆነ ከቤተክርስቲያን በላይ የሚያስመካ ነገር ሊኖር አይችልም። የግለሰብ ጉዳይ ስላልሆነ እኔ የሰራሁት ነገር ስላልሆነ ክርስቶስ የሰራው ስለሆነ በክርስቶስ ስራ አለመመካት አልችልም። አካሉ ያረጋት ያጋጠማት በመሰለኝና በደሳለኝ ያለ ዕውቀት የሚያወራ ሰው እየበዛ ሲመጣ መጽሐፍ ሲጽፍ እድሜ በኖረው ቁጥር ያ ነገር አደጋ ያመጣል ነው። እና ከዚህ አንፃር እኛ ለአንድነታችን ጥቁር ለብሰን አንድነታችንን እንዳስመለስ ነው ዋጋ ከፍልን ማለት ነው። መስዋዕትነት ተከፍሏል። ባይዘው በዚያን ጊዜ ብዙ ሰዎች ከስራ ተፈናቅለዋል። ብዙዎች የሞቱም አሉ፣ የተቃጠሉ ቤተክርስቲያናትም አሉ። ለዚህ ህብረት እና አትናቁት። ጥሩ ነገር አድርጋችሁ ውሰዱት ማለት ከኛ ከኦርቶዶክስ ምን መልካም ነገር እንማራለን? ኦኬ ዶግማውን አንቀበልም፣ ኦኬ ቀኖናቸውን አንቀበልም በሉ እሺ። ግን ምንድነው ከኦርቶዶክስ የምንማረው ብላችሁ የሆነ ነገር ለመውሰድ ብትሞክሩ ጥሩ ነው። ኦፕን ብትሆኑ እንደነ ሳሚ ማለት ነው። ሳሚ ብቻ አይደለም እኔ እዚህ ጋር ስላለ ነው እንጂ በጣም ጥሩ የሆነ ማይንድ ያላቸው ፕሮቴስታንቶች የሆነ ተመናገር ቅድም መምህር በረከት ሲሉ በጣም ደስ እያለኝ ነበር። የሆነ ነገር በጣም አግሬሲቭሊ ስለ ፕሮቴስታንቱ ሳወራ ብታምኑ ባታምኑ ሶረቲ ትዝ ትለኛለች። አሁን ትዝ ማለት ጀምራለች ካወቋት በኋላ። ኤፍሬም ባለ ጊዜ ስለምወደው ትዝ ይለኛል። ሳሚ ትዝ ይለኛል። ብታምኑ ባታምኑ እውነቴን ነው። ፖስት እንኳን ሳረግ እንኳን በጣም የምወዳቸውንና የሚወዱኝን ፕሮቴስታንቶች ይገድቡኛል። ፍቅር ኃይለኛ ነው። ባይዘው ፍቅር በጣም እንዴ ቅድም እኮ ሳሚ እኮ ሲናገር እኔ የሰውዬ ቆቤ ሊያስጥለኝ ነው መስቀል ሊያስጥለኝ ነው እያልኩ ነበር በውስጤ ማለት ነው። እየቀለልኩኝ ማለት ነው። በቀልድ ልተርከው ግን ፍቅር ያቀልጣል። እውነት መናገር እንዴ ፍቅር እኮ በቃ ኢሞሽን የሆናችሁበትን ነገር ፓወርፉል ነው ባይዘው እና ይሄንን አትጥሉት። እንደዚህ ያሉትን እንደነ ሳሚ ኮምፕሮማይዝ እያደረጉ በጣም አክራሪ ነው ባይዘው ሳሚ። በዚህ አጋጣሚ ባለፈው እኮ የሆነ በፔንቴኮስታል በእናንተ ላይ ሂጀባችሁ ነበር አይደል? ያን ጊዜ እኮ ኢንቨስቲጌት መደረግ አለባቸው። በካሊፎርኒያ ያሉት እኔ ያጠገብናቸው ያሉት መክሰስ አለብን እኮ ብሏል። በጣም አግሬሲቭ እንደሆነ እምነቱን በጣም እንደሚወድ እኔ ተረድቼዋለሁ። እኔም ለእምነቴ እንደዚያ እንደምሆን እናንተም ስትሆኑ እኔ ልናደድ አልችልም። ዋይ ኖት እምነታችሁን መጠበቅ አለባችሁ። እኔ እንደፈለኩ የምናገርበት እናንተ ደግሞ ዝም በሉ። ይሄ ግብዝነት ስለሆነ እኔ አልላችሁም። ቀናተኛ ሆኖ በትክክል ታማኝ ሆኖ ለሚሰራ ፕሮቴስታንት አትሊስት እኔ አክብሮት አለኝ ታማኝ ነው ብዬ ስለማምን ማለት ነው። ከዛ በተረፈ ግን ሲናደድ ኦርቶዶክሶች ከቤተክርስቲያን አይደለችም የሚለኝ አይ ደግሞ እኔ ሳወድ ሰው ደግሞ ቤተክርስቲያን ናት የሚለኝ ሰው እኔ የመርህም ሰው አይደለም አላምነውም። እውነት ለመናገር እኔ አላምነው እንደዚህ ያለን ሰው አላምንም። ስለዚያ ነው በቋሚነት ምን ትሉናላችሁ? ኦርቶዶክስን በቋሚነት እንደ ቸርች ተቆጥሩናላችሁ?
ስትናደዱ የምታፈርሱት ባለፈው ብራዘር ዲየም እንዳረገው ማለት ነው። ብራዘር ዲየም ሲናደድ እንዳለ እኮ ነው ያፈራረሰው እንደ የነጩ የቀዩ መንበር እያለ ማለት ነውና ስንናደድ ባንናገር ነው የሚመረጠው ሁላችንም ሆነ ተበናገርና እንደዚያ ነው። በጣም አከብራችኋለሁ። እንደዚህ ያለው ውይይት ይቀጥል። ሌላም ጊዜ ይሁን። ያውን ክላሴ 16 ደቂቃ አልፎብኛል፣ ግን በጣም አትራክት ስላደረገኝ ነው የቆየሁት ማለት ነውና እግዚአብሔር ይባርክልን። ከልብ እናመሰግናለን። ደግሞ የአገሬ ልጆች በጣም የተወደዳችሁ ስለሆናችሁ በስጋ ደግሞ ወንድሞችም በጣም እመሳሳላችሁ። መልካችሁ ራሱ የኔ መልክ ስለሆነ አለመውደድ አልችልም በእውነት እና ተባረኩልኝ። ሰላም ሁኑ። መምህር እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን። ተባረኩ። ባይዘው ይሄ ውይይታችን በወነጮቹ የሰለጠኑት የሚያደርጉትን አይነት ለማምጣት እየጣርን ነው። ይታሰብልን። የውጭ ሀገር ላይ ሪስፔክትፉል ሆነው ነው የሚያወሩት በእውነትና አሌክስ በጣም ፓስተር አሌክስ በጣም አንደኛው በጣም የተወደደ ወንድማችን ነው። ሰላም ብያለሁ። በቅድም ዶክተር ዳዊትንም እንትን ማን ዳንኤል ሰላም አላልኩኝም ነበረ። ሰላም ብያለሁ። ሰላማችሁ ይብዛ። ሰላም ሁኑ። መልካም ቀን። አሜን። እግዚአብሔር ይስጥልን። መልካም ቀን ቀሲስ፣ ተባረኩ። ፓስተር አሌክስ በጣም ይቅርታ እንግዲህ ሀሳብ ካለህ መስጠት ትችላለህ። መምህር እንኳን ደህና ተመለሱ። ፓስተር አሌክስ ሀሳብ ካለ ብዙ ስላቆየን መምህር ለተናገሩት ግን ብናገር ናይስ ነው። ቀሲስ ስለተናገሩ ነገር አንዴ አሌክስ ስለቆየ ከዛ ወደ አንተ ሰጣለሁ። ችግር የለም። ሶሪቲ እየሰማሁ ነው፣ ደስ እያለኝ ዳንዬ ይቀጥል። ቴንኪ በጣም እሺ። ዶክተር ዳኒ መቀጠል ትችላለህ። እሺ ቴንክ ዩ። ቀሲስ ከተናገሩት ውስጥ ያው ከኦርቶዶክስ መማር አለብን የሚለው ላይ አስምሬበት ሁላችንም መማር አለብን ብዬ አስባለሁ። ጴንጤዎች ከኦርቶዶክስ መልካም ነገር መማር አለብን፣ እነሱም ደግሞ ከኛ መማር አለባቸው የሚለውን በፖዚቲቭ ካየው በኋላ ቀደምቲቷ ቤተክርስቲያን በመጀመሪያው 250 ዓመት የነበረችው ቤተክርስቲያን እንደ ኦርቶዶክስና እንደ ካቶሊክ ቨርቲካል ነበረች ወይንስ እንደ ፕሮቴስታንት ራሷን ችላ የምትንቀሳቀስ ነበረች የሚለውን ከታሪክ ላስታውሳችሁ ፈልጋለሁ ወገኖች። የቀደምቲቷ ቤተክርስቲያን የሆነ ከተማ ይካሄዳል፣ ወንጌል ይሰበካል፣ ቸርቿ ትተከላለች። የግድ በአንድ ሰው እንትን ማለት የለበትም። ጳጳሳት ይኖሩታል፣ ሽማግሌዎች ይኖሩታል፣ ዲያቆናት ይኖሩታል፣ ይቀጥላል። ስለዚህ ቨርቲካል አልነበረም እና ይሄ ነገር እስከ መቼ ነበር? እዚህ ቤት ከዚህ በፊት አውርተነዋል። እስከ 256 ድረስ ስሙዝሊ ሲሄድ ቆይቶ ፖፕ ስቴፈን የሮሙ ማለት ነው እነ ቅዱስ ሲፕሪያንን ካርቴጅ ያሉትን ማለት ነው ሊያዟቸው ይሞክራሉ። በአለመግባባት ተከስቶ ነበርና ሮም ያው ቀዳሚ ነች፣ ግን ቀዳሚ መሆኗ እንደ ኦቶሪቲ ወስዶታል ፖፕ ስቴፈንና 88 ጳጳሶች ተሰብስበው ነው ያወገዙት። እኛ ጳጳሳት አንድ ነን፣ እኩል ወንድማማቾች ነን፣ ሊቀ ጳጳሳት በመካከላችን ሊኖር አይችልም ብሎ አጽድቀውታል። ለምንድን ነው ይሄን ያመጣሁት መሰላችሁ? ቀደምቲቷ ቤተክርስቲያን እንደ ፕሮቴስታንት ነበር የተከፈተችው። ይሄ ሃይራርኪካል የሆነው አንድ እንሁን የሚለው ለምሳሌ አሌክሳንድሪያ ወይም ደግሞ አንቲዮክ ወይም ኢየሩሳሌም ወይም ሮም ሆነው የሚተዳደረው ቤተክርስቲያን የተጀመረው ኢትስ ኤ ሌተር ዴቨሎፕመንት። ስለዚህ ወንጌልም ለምሳሌ መጽሐፍ ቅዱስንም በምናይበት ጊዜ ሃይራርኪ አልነበረም። እንደምታውቁት በመጽሐፍ ቅዱስ ውስጥ ቀዳሚ እነማን ናቸው? ከሐዋርያቶች መካከል ዮሐንስ፣ አንድ ጴጥሮስና ያዕቆብ ናቸው። ከኋላማ መጣ ጳውሎስ መጣ። ከዛ ግን ጳውሎስ ምንም አልጨመራችሁልኝም አላቸው። እንደውም ጸጋ በዝቶልሃል አሉት። ጸጋ ይበዛልኝ ግን አብዝቼ ስለተጋው ነው፣ ግን ያርሎም የተጋው ጸጋው ነው የተጋው አለ። ስለዚህ ምን እናያለን? ቀድሞ በመጣ ወይም በሃይራርኪ ቢሆን ኖሮ ጴጥሮስ ከላይ ሆኖ ያዘው ነበር። እንደዛ አይነት ነገር የለም። ስለዚህ አሁን የተናገርኩትን ነገር ሐሰት ነው የሚል ካለ ማስረጃ ከፍቻ ያሳያለሁ ማለት ነው። ታንክ ዩ። መምህር ተመልሰዋል አይደለ? ኦኬ እሺ። መምህር በረከት አሉ አይደለ? አለው ሶሪቲ ይቅርታ፣ ስልኬ ዘግቶ ለሌላ ቻርጅ ቀይሬ ምናምን የገባሁት መልሱን ሳልሰማ ቀረው። ጥያቄ ጠይቄ እንግዲህ ያመለጠኝ ማለት ነው። ሳሚ ምናልባት የጠየቁትን ጥያቄ አጠር አድርጎ ሊናገር ይችላል ብዬ አስባለሁ። ሳሚ አለ?
አለሁኝ እኔም አልናገርም ብዬ መምህር እርሶ ሳይኖሩ አልናገርም ብዬ ነበር። በግድ ጥሩ። ስለዚህ ተቆጥቦልኛል። ያ በተወሰነ መንገድ ትንሽ አስቀመጥን፣ ግን ፉል ይሁን አይሁን አላውቅም። ግን አንድ ብቻ ሀሳብ ምንድን ብዬ ሰመራይዝ ላድርግሎት። እኛ ሪትን የሆነ አለን ወይ? አዎ። እናት ግን ጀስት ላይክ እንደ ዋን ሲንግል ዶክመንት አይደለም ብዬ በተወሰነ መንገድ አስቀምጬ ነበረ እና እኛ ዋን ዩኒቨርሳል የሆነ ሪትን የሆነ ኤክሌሲዮሎጂ የለንም። ሶ ኢንስቴድ አንድ ዩኒቨርሳል የሆነ ቡክስ ሳይሆን ያለን ብዙ አይነት ላይ ኮንፌሽኖች አሉ፣ በዲኖሚኔሽን ዲፔንድ ያደረገ ማለት ነው። ቅድም ሳነሳ ነበረ ፕሬስባይቴሪያንስ ወይም ሪፎርምድ የምንላቸው እንደ ዌስተርን ኮንፌሽን ኦፍ ፌዝ ስለ ቸርች ኔቸር፣ ስለ ሊደርሽፕ፣ ስለ ሳክራመንት በደንብ ዲቴል የሆነ ትምህርት ያስቀመጡበት፣ ሉትራኖች አግስበርግ ኮንፌሽን ላይ ቸርችን እንዴት ባለ መንገድ ዲፋይን ያደረጉበት፣ ሳክራመንትን ራይትሊ አድሚኒስተር የሚያደርጉ እና ደግሞ ወንጌልን ራይትሊ የሚሰብኩ እነሱ ትክክለኛ ቸርች ናት ብለው ዲፋይን ያደረጉ እንዳሉ አስቀምጠን ነበር። ሪፎርምድ ላይም እንደዚህ ኮንቲኔንታል ሪፎርምድ የምንላቸው እነ ቤልጂክ ኮንፌሽን ላይ ማርክ ኦፍ ቸርች እና ማርክ ኦፍ ትሩ ቸርች እና እንዴት ባለ መንገድ እውነተኛና ሀሰተኛ የሆኑ ቸርቾችን እንዴት ባለ መንገድ ልዩነታቸውን እንዳስቀመጡት፣ አንጀሊካንስ የራሳቸው አለ አይ ቲንክ 39 አርቲክልስ የሚል አላቸው መሰለኝ እና እንደዛና እንደዚህ አይነት ብዙ አይነት ዶክመንቶች ወይ መመርዬ አልተና ኦኬ ሳይለንት አላረኩትም። ቀጥል።